ይዞ የሚገባው ህወሓትን እኮ ነው አሁን ማን ጋር እየገጠመ ይመስላችኋል ጌታቸው ማን ጋር እየገጠመ ነው እናቱ ጋር እየገጠመ ያለው አባቱ ጋር እየገጠመ ያለው አሁን እየመጣ ያለው ስለ ትግራይ አይደለም እያወራ ያለው ማን ጋር ነው ቲፒኤልኤፍ የሚባል እየገጠምኩ ነው እዚህ ጋርማ ዞር ብላ አትመጣም ቲፒኤልኤፍ የሚሞት ፓርቲ ነው ተወልዷል የሚሞት ፓርቲ ነው ሌሎች ሞቷል እንደማ አጠገበው የነበረው እሸቴ ደምለው ቲፒኤልኤፍ ሞቷል ብሎ ጌታቸው ሲነግረው ነበር አሁን ከብልጽግና በላይ ጠንካራ ነው ከብልጽግና በላይ ጠንካራ ነው ወረቀት የለውም ግን ሰርቲፊኬት የለውም ግን ከብልጽግና በላይ ኮንስቲትዩንሲ ያለ ጠንካራ ፓርቲ ነው ጥንቅቅ ያለ ጠንካራ ፓርቲ በኢትዮጵያ ቁጥር 1 ጠንካራ ፓርቲ እሱ ነው ቁጥር 1 ሁለተኛ ኦነግ ነው አይኖ ብዙ አይገባው ይሆናል እያንዳንዱ ቤት ሄድና ኦሮሚያ አንኳኳ ለጊዜው የሆነ ጥቅም ካለው የሆነ ነገር ስላለው ምናምን ከብልጽግና ጋር ያው የተለጠፈ ሊሆን ይችላል ቤቱ ትክክለኛ ስሜትን ግለጽልኝ ብትለው ግን ኦነግ ነው ትክክለኛ የኦሮሞ ኮዝ ይዞ የሚንቀሳቀስ ኦነግ ነው ከዛ ማለት ኢትዮጵያ ውስጥ ላይ የተለያዩ ፓርቲዎች ይኖራሉ ኦፌኮ ምናምን ይኖራሉ ምንም ጥርጥር የለውም ያንዳንዱ ቤተሰብም አብዛኛው የኦሮሚያ የትግል ሲምቦል ኦነግ ነው የትግራይ የትግል ሲምቦል ቲፒኤልኤፍ ነው ተነግ ነው ያው ተነግ ሲለው ደስ ይላቸዋል ያብይ ነው ተነግ ነው ቲፒኤልኤፍ በቻይንኛም ጥሩት በህንድኛም ጥሩት ህንድኛ በቻልኩ እዚህ በገለጽኩት በአብሪቬሽን ምንም እንደሚባል በህንድ ወይ በቻይና 5 ዓመት ሆነን እኮ እና ሰው አስተዳደር እኮ የለም ተበተነ እኮ ጌታቸው የሚለው ምንድነው አስተዳደር እኮ እኛ እኮ ከወጣን 5 ዓመት ሆኖናል እና ቻው ብለን ወጣን ምክንያቱም ህዝባችን እየጨፈጨፋችሁ ማይካድራም ይሄ ሁላ ጨፍጨፋ እየፈጸማችሁ ማይካድራ ጥያቄ መጠራት አለበት ምናምን አለበት ይላል ማንም የሆነ ነገር ያደረገ መድረክ ላይ ያመጣውና ምን አለ ኢንዲፔንደንት ይወጣ አጣሪ በተገኘና የማይካድራ ወንጀለኞች ቢመጡ ማንም ይፈጽመው ማንም ቢገኙ ግን ቤት በኩል ይገኛል ይሄ እዚህ እኮ ዲሲ እኮ ነግረውናል እኮ ዲሲ እንደዚህ ያደረጉን እኛ በመጣን ያገኘን አጋጣሚ ተጠቅመን ጨረስናቸዋል አበበ በሶበላ የሚባለው አለ ዩቲዩብ እንኳን ተመቷል ይመስለኛል አሁን እኛ ቲፒኤልኤፍን እየተዋጋን ድሮ በደርግ ጊዜ እንደኔ አይነት እድሜ ጠገብ ከሆናችሁ የኔ ድሮ የደርግ ሙዚቀኛ ነበር መሰለኝ ድሮ እኔ አላውቀውም ድሮ ነበር አሉ ኢቲቪ አስተዋቂ ምናምን ነበር ይባላል እሱ የተናገረ እየሰራን እና ያረስን እንከላከላለን እንዋጋለን በሚባኛ እነዛን ነበር እየሰራን ቲፒኤልኤፍን እናጠፋለን ምክንያቱም ቲፒኤልኤፍን በማጥፋት እኛ ምናተርፈው ብዙ ነገር አለ ያለው ሰውዬ ማለት ነው እሱ በቀጥታ ያስተላልፈው ነበር የዲሲ ውይይት በፌስቡክ የተላለፈ ማይካድራ እኛን የጨረስናቸው ሲል ሰውየው ቶሎ አጥፋ ተብሎ ዩቲዩብ እኛ ኦሬዲ ዘናል ቪዲዮ አለኝ እኔ አንድ ሰዓት አልቆየም ቶሎ እንደዚህ ያሉ ሰውዬ እንደዚህ ያለ ተናግሯልና አጥፋ ተባለ ሄዶ ሙሉ በዲሊት አድርጎ እኛ ያኔ ጋማ አድርጎ ነው ያ ይዘናል ጌታቸው ስለ ማይካድራ እንደዚህ መጥራት አለበት ምናምን ይላል ጠፍቶት አይደለም እኮ ጠፍቶት አይደል የተሸጠ ዕቃ ምን ታደርገዋለህ እንደፈለክ ነው የምታንገላታው ከገዛው ከፈለክ ተቀብረዋለህ ከፈለክ አፕሳይድ ዳውን ትገላብጠዋለህ እንደፈለክ ታደርገዋለህ ትገላባብጠዋለህ እኛም ከወጣን 5 ዓመት ሆኖናል ሲል በኃይል የሚባል ህገ መንግስት ባለበት ሀገር ጊዜ ጠብቀ ኤርትራን ተማምነ አብይ አህመድ ገባ ብሎ ተመስገን ጥሩነህ አስገብቶ ህዝባችን ፈይሰ ምን ያህል ህዝብ እንዳለቀ የማይታወቅ ዛሬ ድረስ the economist document ሲታይ the economist የሰሞኑ ዶክመንት ያየ ነው የተጋሩ ካፕቲቪቲ ውስጥ ናቸው ያሉት እስር ቤት ናቸው ያሉት ወደ ሽራ አካባቢ ማለት ነው ወደ ወረዳ የሚያስተዳድረው ትግራይ የምትባለው ግማሽ ትግራይ ወደዛ መሻገር አይቻልም ወደ ጎንደር መሻገር አይቻልም ሞት ያስቀጣል ከባድ እስር ያስቀጣል ብሎ the economist አውጥቷል ብቸኛ አሁን ዘና ብሎ የገባበት ምዕራብ ትግራይ የገባ ያለው ጌታቸው ረዳ ነው ትግራዋይ ሆኖ እሱም ትግራዋይነቱ ስለካደ ነው ስለራሳ ነው ብሔሩ ስለካደ ነው የብሔሩ ኢንተረስት አሳልፎ ሰጥቶ ማንኛውም በቃ ለጠንነቴ ለመጠበቅ ብጽግና ጋር ከተጠጋው ነው ከፈለኩ በኤር አምቡላንስ ሊፍት ተደርጌ በእኩለ ሌሊት ባለፈው 2 ጊዜ እንዳደረጉት ዱባይ ሄጅ የምታከምበት የትም ይሄድ የሚልከኝ አብይ ነው የሚያስተካክመኝ በዚህ ጊዜ እንደማንኛውም ነገር ብዬ መኖር ፈልጋለሁ ብሎ የወሰደ እሱ ብቻ ነው የሚሆነው አሁን ከብልጽግና ጋር ያወራሉ ጌታቸው ረዳ የብልጽግና ማካሪ ነው
ሚኒስትር ነው የጠቅላይ ሚኒስትሩ የብልጽግና አማካሪ ነው ያው አማካሪ ሚኒስትር ነው ማን የሚባለው እሸቱ ደምሌው ማዕከላዊ ኮሚቴ ነው የብልጽግና ማዕከላዊ ኮሚቴ ነው ይሄን ብልጽግና ነው ይሄን ብልጽግና ደመቀ ዘውዱ የብልጽግና ሹመኛ ቁጭ አድርጎታል አብይ አህመድ እና ብልጽግና ከብልጽግና ስለምንድን ነው የሚወራው ስለ ትግራይ ነው የሚወራው ትግራይ ጆሮዋን በጥጥ ዘግታ እየሰራች ነው አሰማሚ መስሚያ ጥጥ በጥጥ ዘግቷል ሌላ እኔ ሰሞኑ የተናገርኩት ነገር አለ ብልጽግና አካባቢ ከሰሙ ይስሙ ትግራይ የየት ያለ አጀንዳ ይዛ እየመጣች ነው ምንድነው ያለው ይሄ ሰው እየበሉ አጣሩ ለየት ያለ ሂስቶሪክ የሆነ አጀንዳ ይዞ እየመጣ ነው ቲፒኤልኤፍ ሂስቶሪክ የሆነ ማርሽ ቀያሪ የሆነ የትግራይ ጉዳይ ይዞ እየመጣ ነው ወይዘሮ ገል እንደዚህ ያሉ ጌታቸው ረዳ ሐሳይ እንደዚህ ያለ ምናምን የሚያውቁት ነገር የላቸው ተመልከቱ የራያ ትልቅ ምስጋና እኔ እንዴት ፕራውድ እንደምሆን እንዴት ስሜቴ እንዴት በቃላት አልገልጸውም የራያ ህዝብ ያለፉት 2 ዓመታት ያሳለፈው ፈተና የነይላቸው የሚላቸው ልጆቹን በህዝባቸው ላይ ያሳለፉት ያደረጉት ግፍ ተቋቁሞ የምዕራብ ትግራይ ደመቀ ዘውዱ ያልፈጸመው ወንጀል ነበር ትግራይ ውስጥ ሲፈጽም የነበረው ደመቀ ዘውዱ በደመቀ ዘውዱ ደረጃ ያልተፈጸመ ወንጀል በራሳቸው ህዝብ ላይ እኛ ቲፒኤልኤፍ ነን ይያሉ የህወሓት ማዕከላዊ ኮሚቴ ነን ይያሉ ወደ መቀለ ለመሄድ ከማጭው መቀለ ከሚኒባስ ጎቱ እያስወረደ ስብሰባ ነው የምትሄደው ለቲፒኤልኤፍ ስብሰባ ነው የምትሄደው እያስወረደ እንደዚህ ከስራ ባሮ ደሞዝ ልጆች ያሉት ሚስት ልጅ ያለው ቤተሰብ ይዞ አንተ ከቲፒኤልኤፍ ጋር እንደዚህ ነው የተባለ ከደሞዝ ውጪ ያደረጉ ጌታቸው እንዲህ ብሎ ሲናገር አይምን የሆነ ሰው ሽታ ያለው ይመስላችኋል ሰው ኢትዮጵያን ኦሬዲ አውቆታል እውነት ተጋሩ እንኳን ጨርሻ አልቆት አሁን እንዲህ ያነስብና ይዞ በራሱ ህዝብ ላይ እና ይሄን ሁላ ሬዚስት አድርጎ ችሎ እንደዚህ ይሄን ሁላ ፈተና ያለፈ ህዝብ ብልጽግና ገንዘብ እየረጨ ስምረት የሚባለው ገንዘብ እየረጨ የህወሓት ጽፈት ቤት የሚባለው ህወሓት በየወረዳው የነበረው የስምረት ጽፈት ቤት የብልጽግና ጽፈት ቤት እያለ እንትኑ እየቀየረ የትግራይ ባንዲራ በእንደዚህ ያዝ ባንዲራ እኛ እንዲሁ ክልል እንሆናለን እኮ ልክ እንደ ምዕራብ ትግራይ ደመቀ እንደያዘው እኛም እዚህ እኮ እንደዚህ አድርገን ሆስቴጅ ይዘን መሆን እንችላለን እኮ በይፋ መከላከያ ሆይ ግባ ይሄ ሰራዊት ይውጣልኝ የሚል ያደግዳግ የስንት ባለጌ ስብስብ ነበር የስንት ባለጌ ሌላ ቃል መጠቀም ፈልጌ ነበር ልትሆ ይሄን ተቋቁሟል የደቡብ ትግራይ የራያ ህዝብ ይሄን የተቋቋመ ህዝብ ነው እኔ ሁሌ በአግባቡ መመስገን በአግባቡ ዲው ሪስፔክት በጣም ተገቢ የሆነ ክብር ሊሰጠው የሚገባ እኔ ቲፒኤልኤፎች በአግባቡ ይሄን እንዴት አድርጎ አንደርስታንድ እንደሚያደርጉ ታላቅ ምን ያህል ፈተና እንዳለፈ ህዝብ ግን በአግባቡ መነገር መቻል አለበት በልኩ ይሄን የተቋቋመ ህዝብ ነው ሬዚስት ያደረገ ነው እኛ ፈተና ውስጥ ነው የምንገኘው በዚህም ሳንዱች ያደረጋቸው ነው ኢኮኖሚካሊ ስንት ችግር ውስጥ ገጥሞናል ያለፈው 2 ዓመት 3 ዓመት ውጊያ ከባድ ውጊያ ገጥሞናል አሁንም ህዝባችን በኮማንድ ፖስት ስም ያለማጻ ህዝብ የኮረም ህዝብ ስንት ወረዳዎቻችን አሁንም በብልጽግና ስር ነው ያሉት በዚህ ጉባ በዚህ ወጣ በዚህ ሰዓት ከዚህ ሰዓት በዚህ ሰዓት እንዳትንቀሳቀስ የተባለ በወታደር በኢትዮጵያ ወታደር ስፍር ቁጥር የሌለው ግፍ የተፈጸመበት ነው ግን ለሰላም ነውና ምን እናድርግ የፕሪቶሪያ ሰላም ስምምነት እኛም እናከብራለን ብሎ በጥሞና ጊዜ ያለፈ ነው ይሄ ሰውዬ አላማጣ ረብሾ ኮረም ረብሾ ጥሙጋ ዋጃ ረብሾ ምዕራብ ትግራይ ምዕራብ ሁመራ ሄዶ ማሊያ ቀይሮ ትግራይ እየሸተተ የትግራይ ተወካይ በመምሰል ማን አባቴ ትግራይ ተወካይ አደረገ በሉት አንተ ትግራይን ከርተ የትግራይ ህዝብ ላይ በጣም መጠነ ሰፊ ጉዳት አድርሰ ብልጽግና እጅ ገብተ ብልጽግና እንደፈለገ እንደ ኳስ እየገተረ ያለ ሰው ነው ለጥቅም ለግለሰብ ብቻ እየኖርክ ያለ ነው በሉት የትግራይ ተወካይ ትግራይ አሉ አይሰሙም ይሄ ጉዳይ ምን ያረገ ምናልባት ከዚህ አለፍ ሲሉ ቲክቶክ ላይ የሆነ ፌስቡክ ላይ ወይ በእንደዚህ አይነት ሳተላይት ላይ አስተና እንደዚህ ዛራ ሲከታተሉ እንደዚህ ካልሆነ በስቀ የሚያውት ነገር የለም በወሬ ነው የሚሰሙት በወሬ ስራቸው እየሰሩ ነው እነሱ እኛ ቆጠራ 5 ዓመት ነው የሆነን የነበሩት አስተዳዳሪዎች እኮ ወደናንተ በፍቃዳቸው ገብቷል ተከዘዘብ ሆኗል ይያለን ነው ተከዘዘብ ሆኗል ሌላው ደግሞ ተበትኗል ስለዚህ መጥቶ ቲፒኤልኤፍ እዚህ መጥቶ ክሌም ያደርግበት ይመስላል ቲፒኤልኤፍ አሁን
ስለ ኤርትራ ጉዳይ ሲነገር ሻዕቢያ ኤርትራ ሲባል ከሻዕቢያ ጋር አሶሺየት የሚያደርግ ትውልድ ሻዕቢያ has nothing to do with the Eritrean sovereignty የሚባል ሻዕቢያ is the incumbent government ነው the incumbent government in Eritrea is ሻዕቢያ የሚመራው ህግደፍ የሚመራው ነው ትግራይ ውስጥም the incumbent ለብዙ አመታት incumbent government ሆኖ እስካሁን ድረስ ተጽዕኖ ፈጣሪ ትግራይ ውስጥ ያለው ፖለቲካ ፓርቲ TPLF ነው TPLF has nothing to do with the sovereignty of Tigray ለወደፊት ኢተርናል የሆነ እንትን የለውም ኢተርናል የትግራይ ህዝብ ነው ነዋሪ አይደለም ያጅ ነው ይወለዳል ይሞታል ሌላው ነገ ጧት ውድብ ናጽነት ትግራይ ሳልሳይ ወያኔ አረና ምናምን እየተባለ የሚመጡ ፖለቲካ ፓርቲዎች እድል ካገኙ ያሸነፉ የሚያስተዳድሩት ትግራይ ነው የሚሆነው ሰው እንዴት ከብሔሩ ጋር ይጋጫል ሰው እንዴት ከታሪኩ ጋር ይጋጫል እንዴት ከራሱ ክብር ጋር ይጋጫል ሰው በታሪክ ዛሬ TPLF የሚባል መቀለ አለና እሱን የሚጎዳ ኤኒቲንግ ማድረግ ይችላል ብለህ ስታስበው can you do that ጤና ያለው ሰው ህሊና ያለው ሰው እኔ አላቅ እኔ ትንሽ ነው በልቼ ሙሉ ይያል ሁለት በቀን ነው በበላ እሱ ካገኘው እሱን ጊዜ አግኝቼ ምናምን ጥሩ አፕታይት ካለኝ አንዳንድ ቁርስ በልቼ ምሳት ማለበላበት ጊዜ አለ ምግብ ስላጣው አይደለም ምግብ እንዴት ይያጣል ግን በብዙ ነገር ተወጥረን ነው የምንሆነው ጌታቸው ስንት ምግብ ይበላል 3 ጊዜ እንደበላው ኖርማል ብዙ ሰው ያገኘ ሰው 3 ጊዜ ነው የሚበላው 3 ጊዜ ለመብላት እስከዚህ ድረስ ሊና ትሸጣለህ እንዴ 3 አንድ ጧት እንቁላል ከሰዓት የሆነ አንድ ጀራ ማታ አንድ ጀራ ለመብላት ይሄን ያክል ህይወት ውስጥ ገባለ እንዴ አትገባም እኮ ጤና ያለው ሰው እንደዚህ አይገባም ይጨርስ ስሙት ይጨርስ አንዶቹ በፈቃደኛ ነው እናንተ ገብቷል አንዳንዱ ቆም ብሏል አስተዳዳሪ ሰሞኑን ተባልቀው ከሆነ ሰፈር የመጣ አስተዳዳሪ ቃፍታ ምንም ይሆን ማያቀሰው አስተዳዳሪ ተመድሯል ቃፍታ አቃሉ ቃፍታ የት ነው ጨረቃ ላይ ነው ወለጋ ነው በፍጹም ማያቀሰው የቃፍታ ማህዳሪኻ ተዋይሊ ብደል ፍቅር መስለቁ ባይባይሁ አሁን አይቀበሉን እናንተ ባትቀበሉ በጉልበትና በኃይል አማራጭን ችግሮች ይፈታሉ ብለን አናምንም ለዛም ነው የትኛው ሀገር አፍራሽ ጠላት እየተገጠመ እየታገልን ያለን ከመተከላችን ከማንነት ትግላችን ንቅንቅ ስለማንነት ማለት ነው ሌላው ኢትዮጵያውያን ግን የሚኖርበት አውድ መፍጠር ተገቢ አስፈላጊ ስለሆነ ይህን አጠናክረን እንቀጥላለን ቀጣይ ለሚኖሩ ውይይቶች ሁሉም ሰው ከስሜት የጸዳ በረጋ መንፈስ በሰከነ አእምሮ መወያየት ያስፈልገናል ስለዚህ ለውይይት ለንግግር ልባችንም አእምሯችንም ክፍት ነው ለሰላም የተዘረጉ እጆቻችን አሁንም አልታጠፉም አመሰግናለሁ ጌታቸው አጨበጨበ አሁን እኛ ክፍት እኛ ሰላም ነው እንፈልገው በሰላም ነው የሚደረገው ወረ ያስከው ኖርማሊ በወረራ ያስከው በወረራ ነው የሚመለሰው ትዴፍ ግን አይወረም ይመስለኛል አያደርገው ሌላ አማራጮች ነው መጠየቅ እኔ ምን ማክረው ነው የሚታየን ነው አሁን ምንም ምንጩ ነው ማድረግ ያለበት ምንጩ የሚደርቅበት ቀዳዳዎችን ማየት ያለበት ምንጩን በማድረግ ረገድ የሚተባበሩትን ነው መፈለግ ያለበት ለዚህ ሁሉ ሜስ የዳረገው አገዛዝ ምንጩ ላይ የሚረባረብ አካል ነው እሱ ላይ ነው መረባረብ ያለበት ፎሬን ፖሊሲ ያወጣው ሪፖርት አይታችሁታል ፎሬን ፖሊሲ የምስራቅ አፍሪካ ፖለቲካ ዋና ቀያሹ ዲሲሽን ሜከሩ ዋና ለውጥ ማምጣት የሚችለው የትግራይ ፎርስ ነው ብለውታል የፎሬን ፖሊሲ የዚህ የጎረቤታችን ነው የራሳችን ማለት ነው የራሳችን ፎሬን ፖሊሲ ትግራይ ተወስናለች ብሏል የኢትዮጵያና የኤርትራ ጦርነት ከገቡ ወሳኛዋ ትግራይ ነች ብለዋል ማንበብ ከቻላችሁ አንብቡት እንዴት ብላ ነው ትግራይ የምትሆነው አባዱላን ጠይቁት አብይን ጠይቁት ወይም የጻፈው የፎሬን ፖሊሲ የአሜሪካ እንትኖቹን ጠይቋቸው ስለዚህ አጀንዳ ስለሰጠ ምዕራብ ትግራይ ተብሎ አጀንዳ ሄዶ እሸቴ ደምለው ጋር ሄዶ ምንደፋደፍ እሸቴ ደምለው አንድ ፍሬ እኮ ነው እና ደመቀ ዘውዱ አንድ ጄኖሳይድ አድርጋ ጌታቸው እንዴ አይቀፈውም እንደዚህ አዚያ አጠገብ ቁጭ ብሎ ጌታቸው ግን አንድ የሚገርም ቋንቋ የተናገረው የዚህ አካባቢ ሰዎች ከሽራ ይልቅ ጎንደር ቤት መስራት ደስ ይላቸዋል ቤት ይሰሩ ነበር ይላል ከሽራ ይልቅ ጎንደር መስራት ይፈልጋሉ ምንድነው አሁን ሁመራ ወዴት ነው የሚቀርበው ነው እኔ አላውቅም
ወደ ሽረ ነው ወደ መቀለ ነው ወደ ጎንደር ነው ወደ ባህር ዳር ነው አላውቅም። የሰውየው ፖለቲካ ትርጉም መስጠት የፈለገው ግን ይሄ አካባቢ ያለው ሰው በስነ ልቦና ወዴት አካባቢ ነው አሲሚሌት ያደረገው ወደ ጎንደር ነው ሰው እሱ የሚለው ግን እንዲሁ ስላልሰጠናቸው እድል ስላልሰጠናቸው ማለት ነው። ቤት መስሪያ እንኳን አልሰጠናቸው ለማ አሁን ሽረ እንዳስላሴ ያለ ሰው መስራት የሚፈልገው ቤት አንደኛ ሽረ ከዛ መቀለ በሰላሙ ጊዜ ከዛም አዲስ አበባ ከዛም የከቻለ ምናምን ነው የተለያየ መጀመሪያ አካባቢ የሚኖርበት ቦታ ነው። እኔ ጎንደር መኖር ፈልጋለሁ ካለ ጎንደር ነው የሚገነባው። መቀለ ነው መኖር የምፈልገው ብሎ የሽረ እንዳስላሴ ቤቱን ጭምር ሸጦ መቀለ ነው ቤት የሚገነባው ማለት እሱ የሚያደርገው ነው። የጌታቸው ሸቀጥ ዝም ብሎ ተራ ንግግር ቢሆንም ትራሽ ለዛም ትራሽ ምን እንዳለ ብትሰሙት ጥሩ ነው። ታሪክ ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ወሰንን እናውቃለን። የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤትን እያልኩ ጀምረን ነበር። ያው የልብስ አልሆነም ብዙ አልገፋን። ከሽሬ የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ሄደው ነው ቤት የሚሰሩት። እኔ ል ነበር አሁን አይደለም እኮ ከድሮ ጀምሬ እታገል ነበር እኮ ይላል። ሌላው ግን ትንሽ ነሳጥሮ ይሄ ነገር እሸት ደምለው የሚባለው በሱ ቤት የብልጽግና ማዕከላዊ ኮሚቴ አምና የተመረጠ ህወሓት በነገራችን ላይ ብዙ ጊዜ ደጋግመን ህወሓት ምንለው እዚህ ህወሓት በነገራችን ላይ ሞታለች ይሏል። ጌታቸው አጠገቡ አለ የሞተው አጠገብ ያለ ነው በሉት። እሸቱ ደምሌ እሸቱ አልገባውም እሸቱ ተወግስና ተሳላቲና ለመቀየር የሚደረግ ጥረት ካለ ሁላችንም ልናወግዘው ይገባል። እኔ ህወሓት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለ መልኩ ጥያቄ መስተናገድ አለበት የሚል እምነት ከነበራቸው ውስጥ ወሰንን እናውቃለን። የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤትን እያልኩ ጀምረን ነበር። ያው የልብስ አልሆነም ብዙ አልገፋን። ይሄን ተመልካቾች ይሄ ያልኳችሁ ይሄ ሰው እንዴት ጌታቸውን አስደነገጠው ግን አስደነገጠው። በተለይ ደግሞ ቲፒኤልኤፍ አንዳንዴ ወተን ደግሞ ደጋግሞ ስለሆነ ህይወት ያለው እንዳይመስል ቲፒኤልኤፍ ሙቷል። በተለይ ደግሞ ቲፒኤልኤፍ አንዳንዴ ወተን ደግሞ ደጋግሞ ስለሆነ ህይወት ያለው እንዳይመስል ቲፒኤልኤፍ ሙቷል። በነገራችን ላይ ብዙ ጊዜ አንዳንዴ በዛ ስናበዛው ትንሽ እንትን እንዳይለን ቲፒኤልኤፍ ሞቷል ይላል። የሞተው አጠገብ ያለው ነው በሉት ማለት ቲፒኤልኤፍማ ዱቄት ሆኗል ተብሎም ነበር። ደምሌ ነው ደምሌ ነው ይባል እሸቴ ደምሌ አሁን እንዲያውም አጠገቡ ያለው እንኳን ደንገጥ ብሏል። እንደዚህ ምንድነው ይያለ እኔ እኮ ነው ያባረረኝ እንጂ እሱ እኮ አለ እኮ ያባረረኝ እኮ የሞተው እኮ ነው። ሰው በሬሳ ይባረራል እንዴ? ቲፒኤልኤፍ ከሞተ የተቀበረ እኮ ተቀብረዋል እንጂ ስሙን ታነሰዋለህ። ሺህ ጊዜ ቲፒኤልኤፍ እያልክ ትኖራለህ። ሺህ ጊዜ አጀንዳ ታደርገዋለህ ማለት ለምንድን ነው የሞተ ሰው የሞተ ፓርቲ አጀንዳ የምታደርገው? ኢሰፓ የሚባል ፓርቲ ነበር አይደል? በደርግ ጊዜ የኢትዮጵያ ሰራተኞች ፓርቲ የሚባል ነበር ድሮ። ሌበር ፓርቲ ማለት ነው። የኢትዮጵያ ሌበር ፓርቲ ማለት ነው። ሰራተኞች ይመስለኛል ሌበር ፓርቲ ልክ እንደ እንግሊዝ። ስለ ኢሰፓ የሚያወራ ሰው አለ? የለም እኮ የድሮዎቹ ኢህአፓ አሁን ኦልሬዲ መጥቷል። እንዲያውም ተመራጭ ልጆች አሉት ኢህአፓዎች። በጣም ወጣት ልጅ አለች፣ በጣም ፈጣን የሆነች በጣም እንዲሁ መፍራት ምናምን የለባት እውነቱ እንቅጭቅጭውን የምታወራው ነጭ የምታወራ ወጣት አላችሁ። ሌሎች የድሮዎቹ አሉ እኮ ስማቸው ማይነሳ። ቲፒኤልኤፍ ሞቷል ካልከው አተንሰው በቃ። እና ጌታቸውም ቅር ይለዋል እኮ እንዴት ነው የሞተ ፓርቲ ግን እኔን ያባረረኝ? እንዴት ነው በቦሌ ኤርፖርት ብርሃነ ጋዲሳና ክንዳያ ገብረሕይወትን ይዤ የሸሸሁት እንዴት ብዬ ነው የወጣሁት ይላል። እሱም ብዬ ማለት ለሱ ያሰባችሁ ማለት አስቡለት ለሱ። ሌላ የሰላም ሚኒስትር አጠገብ ያው ሰውየው ነው ሰላም ሚኒስትር መሐመድ እድሪስ የሚባለው አጠገባቸው ያለው አንደኛው ሰውዬ ካላወቃችሁ ትንሽ ልመልስላችሁ ይችላል። ሰውየው ማን ነው የሚለውን ወደ እዚህ አካባቢ ያለ ለማያውቀው ሰውዬ ነው። ቋንቋ መለኪያችን አይደለም ሰውዬ ማለት ነው። ትግርኛም እናገራለን። ትግርኛ በመናገራችን ስራዊ አይደለም። አጠገብ በዚህ በኩል ያለው ማለት ስክሪን ላይ በዚህ በኩል ያለው እሱ ሚኒስትር ነው፣ ሰላም ሚኒስትር ነው።
ምን ይዞ ወጣ ዛሬ ዜናውን ነው ማለት ትክክለኛ ጦርነት በትግራይና በአማራ ላይ